አይደል እንዴ? አልነበርኩም፣ ችግር የለም። አይ አልነበርኩም፣ ችግር የለም። እሺ ጥያቄ ዶክተር ሞያ አንድ ተረጋጋ። እኔ ቤት ስትመጡ ጊዜ ወላሂ ላዚም በጣም ነፃ ናቸው። እንደፈለጋቸው ነው የምተዋቸው እኮ አታዩም? እንደፈለገ ማውራት ይችላል አንድ ሰው። ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድን ነው ግን ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? በአስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ከሃዲ ነኝ የሚባለው ከአላህ ዘንድ ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ። አላህ ዘንድ አይወድም እንዲህ አይነት አስመሳይ በእምነት ጉዳይ ላይ። አንተ ጋር ጣጣ ላይ ኖሮ ይችላል። ገብቶሃል አይደል? እንደዚህ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም ሙሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ህፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? አሬውላ አልነበርኩም አልኩ። ስም እኮ ነው ሙሐመድ እኮ ስም እኮ ነው አይደል? ልጠይቅ ማንኛውም ሰው ልጠይቅ። አንዳንድ ስም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነቢ ስ ላ ስለም ስም ይዘህ አታጭበረብርም። ስለዚህ አሁን ይህን ጥያቄ መልስ። አርካኑ ሶላት ስንት ናት? አልነበርኩም አልኩ። በቃ ልጠይቅና ልውጣ። አርካኑ ሶላት ስንት ናት? ካልነበርክ ስምህን ቀይረህ ወዲያው ቀጣይ ያስገባሃል ነው። ወላሂ አንድ ሰው ጠይቆ ቀጣይ ያስገባሃል ትክክለኛ ስምህን ይዘህ ስትመጣ ጊዜ። አሁን ግን አርካኑ ሶላት ስንት ናት? መልስ። ስም እኮ ነው ሙሐመድ ስም አይደለ እንደ ኤልያስ ስም አይደለ እንደ ኢየሱስ ስም አይደለም እንደ ሶላት ስንት ናት? አያሻቸው አይደለ? ኢየሱስ ስም ነው አይደለም? እሱ ኢየሱስ ስም ነው አይደለም? ቆይ አንዴ አርካኑስ ማን ነው? ክርስቲያኖች እንድታውቁ ፈልገው ነገር ወላሂ ላዚ እዚህ ሶሻል ሚዲያ ላይ እንዲህ አይነት ስም ይዘው እየመጡ የእናንተ ልጆች በሚከፍቷቸው ላይፍ ላይ ይገቡና እኔ ሙስሊም ነበርኩ ከዚህ በፊት እያሉ ድራማ ይሰራሉ። ማንን መሰላችሁ እያጭበረበረው ያሉት? ወላሂ ላዚ እናንተ ከታች የሚከታተለው ህዝብ ላይ አይምሯቸው ላይ ምን እየቀረጹ ነው? ይሄማ እስልምናን ተረድቶ ነው የመጣው ማለት ነው። ስለዚህ በቃ በእናንተ ላይ የሆነ ጨዋታ እየተጫወቱባቸው ነው፣ ፖለቲካ እየሰሩባቸው ነው። በቃ ይሄን እንደተባነኑ ነው። ሱሱ አሁን የጠየቅኩት ጥያቄ አንድ ህፃን ሙስሊም የሚያውቀው ጥያቄ ነው። ግን ይህ መመለስ አይደለም። ጥያቄውን ይጠይቅ። ምን ችግር አለው? አይሽ በቃ ለዳዊት ስል በቃ ሌላ ዳዊት ይጠይቅ። በቃ ጥያቄውን እያለ ነው። ጠይቅ በቃ ያላ ጥያቄ ምንድን ነው? ልጠይቃ ጥያቄ ምን አልከኝ? እሺ አባቴ ከዘቡር ከኢንጂል ከአቅራ ልክ እስከ አሁን ሙሐመድ እስካለበት ድረስ ዘንድ ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 40 ዓመት እስከ 40 ዓመቱ ድረስ ማለት ነው። ዘንድ አላህ የሚባለው እዛ በፊት ከነበረ እውነቴን ነው። አላህ የሚባለው እዛ በፊት ከአቅራ ያልከው ከዘቡር ከኢንጂል ከአቅራ ያልከው ከኢንጂል ከአቅራ ከዘቡር ከቶራት አቅራ ምንድን ነው? ኢቅራ ለአዳም የወረደለት ኢቅራ ማለት ነው። ለአዳም የወረደለት ረስቼ ነገር ኢቅራ ለአዳም የወረደለት ዘድ ከዛው እሺ ተረዳኝ። ዝም ልሳኔን አጠናክረውና ተረዳኝ። እየተረዳሁ ነው ስላልገባኝ ነበር። ለአዳም የወረደለት ነው። ከእነዚህ ሁሉ መጽሐፎች ለሙሴ ለዳዊት ኦር እንደዚህ አይነት ለወረደላቸው ብለህ ልናምነው የነበረው መጽሐፍ ከዚህ ሁሉ አላህን እመኑኝ ያለበት ከሙሐመድ ውጭ የተጻፈ መጽሐፍ ሐዲስ፣ ቁርአን ይህን ሁሉ ሙሐመድ የጻፋቸው አይደለም። የሙሐመድ የተጻፈ መጽሐፍ ነው ብለው የሙሐመድ መጽሐፍቶች ናቸው። አሁን በእንግሊዝኛ ውስጥ አንበው። እሺ አንደኛ ለአዳም አቅራ የሚባል መጽሐፍ ተሰጠ ያልከው ውሸት ነው። እንደዚህ የሚባል ነገር የለም። ኢቅራ የሚባል የወረደ ከቁርአን ምዕራፎች መካከል ማነው ሱራዎች መካከል አያዎች መካከል አንደኛ ነው ኢቅራ የሚለው። እሺ ለአዳም የወረደለት እንዲህ ነው ተብሎ ከየት ነው ያገኘው? ለአዳም የተወረደለት
አላህ የሚባለው ይህ ሁሉ ለአደም ከወረደ ለሁሉ መጽሐፍ እስከ ሙሐመድ 40 ዓመቱ እስኪነግስ ድረስ አላህ የሚባለው እዛ በፊት ከነበረ አሳየኝ ነው ማስረጃውን። እንደዚህ አውጥተህ እሺ በጣም ጥሩ። ሐዲስ ውጪ ከሐዲስ ከሙሐመድ ከጻፋቸው ከሐዲስ ከቁርአን ውጪ ችግር የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመደረጋቸው በፊት አላህ የሚባለው አምላክ ይታወቅ ነበር ወይ ነው። እንግዲህ ነቢይ ሰለላሁ ዐለይሂ ወሰለም 40 ዓመት 40 ዓመታቸው ከመንገሳቸው በፊት እያለ ነው። የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስም ታውቀዋለህ? ከይቅርታ ጋር አንድ ቤት ተናንሳው። የሙሐመድ የነቢይ ሰለላሁ ዐለይሂ ወሰለም ስማቸው ማን ይባላል? ሀሎ ዶክተር ማለት እኔ በጣም ውዝግብግብ ብዙ መጽሐፍቶችን አገላብጫለሁ። ልመልስልህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የአላህ ስም ይታወቅ እንደነበር ማስረጃ ሰጠ ነው። ስማቸው ማን ይባላል? አንድ ጊዜ ካላውቀውም በለኝ። አላውቀውም። አታውቀውም? ሙሐመድ ብኑ አብድላህ ይባላሉ። ሙሐመድ የአባታቸው ስም ማን ይባላል? አብደላህ ይባላል። የአላህ ባሪያ ማለት ነው። የአያታቸው ስም ጦልቢ። ነቢዩ ሰለላሁ ዐለይሂ ወሰለም የአያታቸው ስም ማን? ጦልቢ አብዱል ሙጠሊብ። ሙተልቢ ነው። ሙተልቢ እንደዛ አካባቢ ነው። የአባታቸው ስም አብደላህ እንደሆነ ታውቃለህ አይደለ? አብደላህ ያውና አላህ እኮ በደንብ አድርገው ያውቁት ነበር። የነብዩ ሰለላሁ ዐለይሂ ወሰለም አባት ራሱ ስሙ ማን ነበር? አብደላህ ይባል ነበር። የአላህ ባሪያ ማለት ነው። የአላህ ባሪያ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዳዲስ አይደለም አላህን ያስተዋውቋቸው። ለዚህም ነው አምላክ አላህ አንድ የተረጋጋ አላህ ምን ይላቸዋል? ለነብዩ ሰለላሁ ዐለይሂ ወሰለም ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህን የመካ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ይላቸዋል። ገና ሳይጠይቋቸው ማለት ነው። አላህ ነው ይሉሃል፣ ያውቃሉ ይሄን አለ። ነገር ግን ችግራቸው ምን ነበር? የመካ ሰዎች አምልኮውን ለአንዱ አምላክ ለአላህ ብቻ አያደርጉም ነበር። ታዲያስ ለሌሎች አካሎችም ያጋሩ ነበርና ነው። አያችሁ አይደለ? ምን ነበር መሰላችሁ እምነታቸው የእነዚያ መካ ሰዎች? አሁን የምነግራችሁ ታሪክ ከነቢ ሰለላሁ ዐለይሂ ወሰለም በፊት ስለነበረው ትውልድ ነው። ምክንያቱም ልጁ የሚፈልገው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የመጣን ህግ ሳይሆን ከዚያ በፊት ስለነበረው ህግ ነው እየጠየቀ ያለው። የመካ ሰዎች እምነታቸው ምን ነበር ከተባለ በአብርሃምና በኢስማኤል በኩል ያገኙትን አንዱን አምላክ አላህን ይገዙ ነበር። እነዚህ ሰዎች አላህን ይገዙ ነበር። ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን ምን ይላሉ የመካ ሰዎች መሰላችሁ? እኛ ጻድቆች አይደለንም፣ ወደ አምላክ የሚያቃርቡን ጻድቃን ያስፈልጉናል። ስለዚህ በመካከላችን በእኛና በአምላክ መካከል አማላጆችን እንያዝ። እነርሱን የምንመረጡ መላእክቶችን፣ ጻድቃኖችን፣ ቅዱሳኖችን ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል እያሉ እየጠሯቸው እነዚህን ምን አደረጓቸው? እየቀረጹና እየሳሉ በመካ አቅራቢያ አስቀመጧቸው። ገብታችኋል አይደለ? ከዚያም በኋላ ለእነዚያ ይሰግዱላቸዋል። እንዴ ለምን ታመልካላችሁ ሲባሉ መቼ ያመለክ ናቸው? እኛ የምናመልከው አንዱን አምላክ ብቻ ነው አላህ። እነዚህን ሲባሉ ለምንድን ነው የምትሰግዱላቸው ሲባሉ የክብር ስግደት ምንድን ናቸው? አማላጆቻችን ብቻ ናቸው ይላሉ። ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው። አንድ አምላክ አለ ብላ ያምናሉ አይደለ? ራሱን በሶስት አካል ገልጧል ብለው ይሉም እንኳን ነገር ግን ምን ይላሉ? እኛ ጻድቅ አይደለንም እና በመካከላችን በእኛና በአምላክ መካከል አማላጆች ያስፈልጉናል። ማንን? እነ ማርያምን፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ምናምን አደረጉና ምን አደረጉ? ለምን በራሳቸው አትቃረቡ? እኛማ ደካማ ነን፣ ኃጢአተኞች ነን፣ መካከለኛ ጻድቃን ያስፈልጉናል። እነሱን ለምን ታመልካለ? ለምን ትሰግዱላቸዋላችሁ? እኛ እኮ እናመልካቸው እንዲያማልዱን ብቻ ነው። ለምንድን ነው የምትሰግዱት? የክብር ስግደት ነው ይሄ። ልክ እንዲህ ነበሩ የመካ ሰዎች። ገብታችኋል አይደል? ስለዚህ አላህ የሚለውን ስም ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች ያውቁት ነበረ። ሰማይ ምድርን የፈጠረው እርሱ ነው ብለው ያምኑ ሁላ ነበረ ማለት ነው። ይህን ይመስላል። እሺ አይ ውሱ አሁንም አልተመለሰኝም። በማስረጃ ግን የተደገፈ ነገር አንድም ነገር አላነበብኩም እስካሁን። በቃ ላውጣለች፣ ችግር የለውም። እሺ የመካ ሰዎች እዛ በፊት ከሀዲስ ውጭ ከሀዲስ ውጭ ሀዲስንማ ሙሐመድ ነው ተያትቷል። ችግር የለውም መልኩ እኮ ዘለቀ። እሺ
የመካ ሰዎች ከአላህ ማን ነው? እሺ እዚህ ጋር መሄድ እንችላለን። ወደ አማርኛ ቀይርላችኋለሁ። እሺ ይህ ስለ መካ ሰዎች ነው። ወደ አማርኛ ቀይርላችሁ፣ ችግር የለውም። የመካ ሰዎች በአላህ ያምኑ ነበር ወይ? ነዓም፣ አዎ ያምኑ ነበር። መጽሐፉን አሳየኝ፣ መጽሐፉን አሳየኝ። ተረጋጋ፣ ቀስ በላ ትረብሽ። ከምን አይነት መጽሐፍ ነው እንድሰጠህ የፈለግከው? ከምን አይነት መጽሐፍ ልስጥህ? አማርኛ ሐዲስ ውጪ ሐዲስና ቁርአንም እኮ አንድ አይነት በአንድ አይነት ስቴፕ የተጻፈ ችግር የለውም። ያውና ላሳየህ እኮ ነው ዘለቀ። ያው ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ቀይሬ ላሳየህ። በቃ ወደ አማርኛ ልቀይርልህ እዚህ ቦታ ላይ። እሺ ያው እና መጽሐፉ ምን ይባላል? ኪታቡል ዘለቀ ረቅም 14 صفحة 500። ያው እና ምን ይላል እዚህ ቦታ ላይ? ወደ አማርኛ ልቀይርልህ። የጃሂልያ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አላህን ያውቁ ነበር ወይ? ያውና ወደ አማርኛ ቀይሬ ላሳያችሁ። ነገር ግን ልብ በሉ፣ ወደ አማርኛ ስቀይርልህ አላህ የሚለውን እግዚአብሔር ብሎ ነው የሚቀይረው ጎግል። እሺ ዶክተር በኋላ እግዚአብሔርን የሰበኩ መጽሐፉን አሳየኝ። እኔም እኮ ገብቼ አየዋለሁ። መጽሐፉን አሳየኝ። ያውና ላሳየህ ነው እዚህ ጋር ግላቡን አሳየኝ እና ላሳየህ። ያው አልዓቂደቱል ኢስላሚያ ይላል ኪታቡ። ያው አርካኑል ኢማን ያው ያ ነው። ወደ አማርኛ ቀይሬ ላሳየህ። እሺ አሪፍ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለነበረው ነው ያው እና እግዚአብሔር ብሎ ነው የሚተረጉመን። አረቦች በቅድመ እስልምና ዘመናቸው ሁሉን ቻይ የሆነውን አላህን ያውቁትና ያከብሩት ነበር። እርሱ ፈጣሪ ሰጪ፣ ህይወት ሰጪ እና ቅድመ እስልምና የሚለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ለማለት ነው። አየህ አይደለ? ስለዚህ እነዚህ ሰዎች ማንን? እርሱ ፈጣሪ እንደሆነ ያምኑ ነበር። ማን? አረቦች። እርሱ ፈጣሪ ሰጪ፣ ህይወት ሰጪ እና ሞትን ሰጪ መሆኑን ያምናሉ። ሆኖም ግን ጥመታቸው የመነጨው እንደ ጣዖታት፣ ድንጋዮች፣ ዛፎች ያሉ ሌሎችን ከእርሱ ጋር በማጋራት ሲሆን ቅድም እንደነገርኳቸው ማለት ነው። እነዚህም ከአላህ ጋር እንደሚያማልዱላቸው በማመን ነው። ቅድም እንደነገርኩ ራሱ ማለት ነው። ሁሉን የማይቻለው የሆነውን አምላክ እንዲህ ሁሉን የማይቻል የሆነው አምላካቸው አላህ እንዲህ ይላል እያለ ስለዚህ አንድ አምላክ አላህ ሱብሓነሁ ወተዓላ እነዚህ ሰዎች ይገዙ ነበር ማለት ነው። ይህ ነው። እሺ ሌላ አላሳየህ። ከራስህ ለምን አላሳየህ? ለምን በእስክሪብቶ ምናምን ተጠቆረ? ችግር የለውም። በእስክሪብቶ ስለ እስክሪብቶ እየጠየክ ነው ደግሞ በእስክሪብቶ ለምን ተጠቆረ እያለ ነው። ምን ይሻላቸዋል? ቆይ አንዴ ከወንጌላቶች ራሱ አላሳየህ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? ያሳያል እኮ አሁን የምሬን ነው። ቆይ በቃ እሺ። አሁን ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? ሙሐመድ ከመምጣቱ በፊት ምናምን እነ ሙሴ የጻፉት ኦር እንደዚህ አይነት አለ። ብሉይ ኪዳን፣ ሐዲስ ኪዳን አሁን እንደዚህ አይነት ነገሮች አሉ። ከዚህ በፊት የመጡ ናቸው። እንደዚህ ምስክሮች ናቸው። ገብተዋል። ችግር የለውም። በቃ ችግር የለውም። አሁን ይሄ ከ600 ዓመት በኋላ ነው የመጣው አይደለ? እንደዚህ ነው የምንረዳው። እንደዚህ ነው። አሁን ወሬውን ተወው። ቆይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በጣም ጥሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረው ነቢይ ማን ነው? እሺ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር የሚጠራው? ዶክተር አብ ብሎ ነው የሚጠራው። አብ ማለትን ማለት ነው የአምላክ ስም ነው። ወደ አባ አብማ ከሆነ ወለደ ማለት እኮ ነው። አንተ አይወልድም አይወለድም ነው የምትለው። አብ ከሆነ እኮ ወለደ። የአምላኩን ስም ማን ብሎ ነበር የሚጠራው? እግዚአብሔር ብሎ ነው የሚጠራው። ያህዌ ነው ብሎ ነው የሚጠራው። ኢየሱስ ክርስቶስ አምላኩን አባቴ ብሎ ነው የሚጠራው። አባቱማ አባቴ ነው ብሎ ይጠራዋል። ችግር የለው። እሱ ሳይሆን ስሙን ማን ነው የሚለው? እግዚአብሔር የሚለው ታዲያ ምንድን ነው? መጽሐፍ ቅዱስ ላይ የአምላክ ስም አይደለም። አብን ነው። አብን ነው እኮ ማንን ነው? አብን ነው እንጂ አብን ወልድን መንፈስ ቅዱስን አይደለም ማለት ነው እግዚአብሔር የሚለው እንዴ? ይህን በማስረጃ እሰጥሃለሁ። ባይብልን በማስረጃ እሰጥሃለሁ። ችግር የለውም። የዚህ ማስረጃ ልታረኩ እሱ ነው እያልኩኝ ያለሁት። አምላክ ማን ተብሎ ነው የሚጠራው መጽሐፍ ቅዱስ ላይ? እሺ አምላክ ማን ብሎ ነው የሚጠራው መጽሐፍ ቅዱስ ላይ? ስሙ እግዚአብሔርን። ኢየሱስ ክርስቶስ እግዚአብሔር እያለ ነው አምላክን ስሙን ያስተማረው። አባቴ ነው የሚለው። ወደ አባቴ ነው የሚለው። ወደ አባቴ ነው የሚለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ ይላል። እግዚአብሔር የሚለው አምላክ ነው ኢየሱስ ክርስቶስ። አንተ ክርስቲያን ነህ ወይ ብትለኝ ነው
አንተ ክርስቲያን ነህ ብለህ ዝም ብለህ ታልፋለህ? አላልፍህም። አሁን በመጣ ምን ትላለህ? አላልፍህም። ምን እነግርሃለሁ? ክርስቲያን አይደለሁም እልሃለሁ። ልብ በል። ቆይ እንዳጨርስ። አንተ ክርስቲያን ወይ ቢለኝ ልብ በሉ። አንተ ልድገመው። አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ። በዚሁ አንጻር ኢየሱስ ቆይ አንተ አምላክ ነህ ብሎታል ወይ ቶማስ? በጣም ብሎታል። አንተ ይኸውልህ ሰገደለትና አምላኬ ጌታዬ ብሎ ሲለው አዳምጠኛ አምላኬ ጌታዬ ብሎ ሲለው አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬ አለው። ያ ልብ በሉ። አንተ አምላኬ ነህ ብሎታል። አምላኬ ጌታዬም አለው። አንተ ግን አላለውም። ከእርሱ ጋር እያወራ እኔ አሁን ከአንተ ጋር እያወራው ነው። አንተ ልልህ አሁን በየእንትኔ ውስጥ ይኸውልህ በየኮንቨርሴሽን ውስጥ መልስና ከዚያ በኋላ ቆይ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁኝ አዲስ አይደለም ለእኛ እዚህ ሁሉ እናየዋለን። አንተ አምላኬ ነህ ወይ ነው ጥያቄ። ቆይ እንደዚህ አለ ያውጣልህ መልስና ማስረጃ ስጠይቀህ ቆይ አይ እንደዚህ አድርገንማ ይኸውልህ የማይሆን ነገር ከኔ ጋር ቆያ ዝም ብለህኝማ ቆይ እንዳዳምጥ። መጀመሪያ ማስረጃ ስጠይቀህ ጊዜ ትሰጠኛለህ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል የጠየኩህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ እንዲወጣ ለማድረግ ምንም ማድረግ አይቻልም። አያቸው የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ በጣም ለአንብብ ይለኝ። መቼ ጠየቁ? ማስረጃ ስጠይቀህ ጊዜ ትሰጠኛለህ። በራሱ ባመጣው ሎጂክ ኢየሱስ ክርስቶስ እኔ አምላክ ነኝ እንዳላለ ያውቃል፣ ግን ሌሎች ብለውታል ሊለን ነው። ችግር የለውም። ወደዛ ሊሄድለት ፈለግኩኝ። አንተ ክርስቲያን ነህ ብትባለ ዝም ብለህ ታልፋለህ ያለኝ። አላልፍም። አንተ የሚለውን አስምርበት አልኩት ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም። አይን አይደለሁ ሙስሊም ላይ እልሃለሁ። በዛ ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ? ወፍ አላለሁም። እንደዚህ አንተ አምላክ ነህ በፍጹም አላለሁም ቶማስ። ገብቷችኋል አይደል? እሺ መደማመጥ የሚባል ነገር ልመዱ። መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት የትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይህን ነገር ለምጠይቅህ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ አያስገድም። እንደዚህ ያለው ኢየሱስ ባለው መሰረት እኩል አንድ ነግር ነው። ለምን እንትን ትላለህ? አንድ ጊዜ ለምን ብሎታል ከሆነ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው። እኮ እየነገርኩህ እኮ ነው። ኮንቨርሴሽን ስለሆነ ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ። አንተ ክርስቲያን ነህ ወይ ብባል አልኩኝ። አይ ዝም አልልም። አይ እኔ ክርስቲያን አይደለሁ ሙስሊም ነኝ እላለሁ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ? ብሎታል ወይንም አላለውም? በል ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገናል። አለው እኮ ነው የምልህ። አንተ አምላኬ ነህ ብሎታል አለው እኮ ነው የምልህ። ቶማስም ጌታዬ አምላኬ አለው ይላል። አልጠየኩም። እሱን ስጠይቅህ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ? ጌታዬ አምላኬ ብሎታል። አዎ ያ ማለት እሱ አለው። እሱን ያልጠየቅኩህን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ? አንተ ጌታዬ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው። ኢየሱስም መልስ ሰጠው። ለዛ አልጠየቅኩም። በሰውዬ ጤነኛ ለ50ኛ ጊዜ ልጠይቅህ። አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ? አንተ ሳይል ግን ጌታዬ አምላኬ አለው። አመሰግናለሁ። አንተ ሳይል ጌታዬ አምላኬ አለው። እያመለከተ አይደለም። ስለዚህ አንተ ቢል ኖሮ ችግር የለውም። እሺ ቆያ መልሳ ጥያቄያቸው ግን ምን ነበር? መጀመሪያ ኮንቨርሴሽን እያደረጉ ነው አይደል? መጀመሪያ እያወሩ ያለው ሲጀምር ስለ መለኮት ጉዳይ አይደለም። ቆይ በጣም ጥሩ። በጌታ ይኸውልህ አንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ። አሁን ኔክስት የምጠይቅ ጥያቄ ስላለ ማለት ጥያቄውን መለስክልኝ እኮ ጨርሰናል። ኢየሱስም ቆይ አንዴ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን ኢየሱስ ሲያየው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን ቅድም። አንተ አምላኬ ነህ ብሎታል ብለኸኝ ነበር። እንዳላለው አመንክ። አሁን አንተ አምላኬ ነህ አላለው እኮ። ኖ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? በኮቴሽን ውስጥ መኖሩ? ይኸውልህ ዳይሬክትሊ የተናገረው ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው።
አንተ ብዬ ይኸውልህ፣ አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ያስፈልጋል። ለምን እንደሚያስፈልግ ልነግርህ ነው። አዳምጠኝ። ለምን አታዳምጥም እንዴ? አንተ ስትናገር እኮ እየሰማሁ ነው እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው አንተ ቆይ አንተ እያልኩኝ እንኳን አልናገርም ንግግር እስከምናደርግ ለምን እንደሆነ እሺ አዳምጠኝ። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬ ነህ አላለውም። ይሄን አመንክ፣ እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይንስ ስለምንድን ነው የሚያወራው የሚለውን እንመልከት። እስኪ ንገረኝ አንተ ታሪኩን። አውዱ ስለምንድን ነው በቶማስና በኢየሱስ መካከል ያለው የሚያወራው ስለምን ጉዳይ ነው? ሞትን ድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ነው ከተባለ አዳምጥኝሽ። ቶማስ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ? ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን በቃ አላመነም። እርሱ መነሳቱ እንደዚህ አላመነም ነበር አይደለ? መነሳቱን ታምናለህ አንተ? አሁን ስለ እኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም። በቃ ካላመንክ ታዲያ እኔ ምን ያደርገኛል? ቆይ በደንብ እንዲገባ አንድ ከይቅርታ በቃ መነሳቱን የምታምን ከሆነ ይኸውልህ ጌትነቱን አሳያለሁ። እኛ ሙስሊሞች ነን፣ አዳምጠኝ። እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ማታምን ምን ያስጨንቀኛል? በቃ ከኔ ጋር ኡስታዝ ወሂድ አውራው። ከይቅርታ ጋር በቃ ኡስታዝ ወሂድ አውራ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፎን ዜዶ ሰላም ብያለሁ። አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ወይ ዜዶ ወይ አረስቶ የተነሳው አረስት ከመጀመሪያውኑ ጀምሮ ስንከታተል ነበር፣ ታችንን ስናዳምጥ ነበር። ኡስታዝ ያለህ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ስትባል አለ ብለህ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድን ነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብለህ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ የሚያሳየው ይኸውልህ እኮ እሱ ነው መጀመሪያ አይደል? ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ኦኬ አሁን ይኸውልህ ዜዶ እያዳመጥክ አይደለም። አሁን ከኔ ጋርም እንደዛ ነው። አንድ አይነት ነው እየሆነ ያለው። ወይ አንዴ የጠየቀው ጥያቄ ፖይንቱ አረስቱ ናት። ኡስታዝ ያለህ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሳይሆን ያለበት ቦታ አለ። እሱ ላሳየህ ነው። አንዴ ወይ አትደራረባ ዜድዬ፣ አትደራረብ። ከተደራረብ አንግባባም። እኩል ካወራን ጥሩ አይደለም ራሱ የሚሆነው። ኡስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲል አዎ አለ። አስማማችሁ። አምላክ ነኝ ያለበት ጥቅስ አለ ወይ ሲል አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ። ኢየሱስ ያለበትን አለ ካለ አሁን ትቀጥላለህ ማለት ነው። የግዴታ አሁን እኛ ይኸውልህ፣ እሺ ላስረዳው። እኛ ክርስቲያኖች አንደኛ ለምሳሌ ዝም ብለን በአስተምህሮ እንዳለ የመጽሐፍ ቅዱሱን ሐሳብ ተረድተን ከዛ ላይ ተነስተን ትምህርት እንቀርጣለን እንጂ ትችላለህ እኮ እሱ በኋላ ላይ ነው የጠየቀ ጥያቄ ላይ የጠየቀ አይደለም። ወደ ሌላ ነገር አትሂድ ሄዶ ወደ ሌላ ነገር አትሂድ። ኖ አይ እንደዛ አይደለም። ላስረዳህ ነው። ይኸውልህ አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ይኸውልህ እኔ ጀርባዬን በልቶኛል እያለ እየነገረ አንተ እግሩን ነው እያከክ ያለው። እሺ አጠቃላይ መብላት ማለት አጠቃላይ ነው ብለህ ነው እየሄድክ ያለው። ኡስታዝ የጠየቀ ጥያቄ እኔ አምላክ ነኝ ብሎአል ወይ ሲልህ አዎ አልክ። አዎ ብሎአል። እሱን አሳይ። በቃ እሱን አሳይ። ሌላ ቦታ አትሂድ። ቶማስ ያለውን፣ ጴጥሮስ ያለውን፣ ዮሐንስ ያለውን አታምጣ እኮ ወሂድ። መጀመሪያ እንጨርሳ እንግዲህ አንግባባም ማለት ነው። መጀመሪያ አምጣ። ኢየሱስ ያለበትን አምጣ ብለዋል። እዛ ጋር ያለው አንዴ አምጣ። መጀመሪያ አምጣና ነው ከዛ በኋላ ወደዛ የምትሄደው። በጣም እኮ ከባድ ነው የሚሆነው ንግግር። ሳትሰማ እኮ ኖ አምጣ። ይኸውልህ አምጣ የተባልከው ምንድነው? አመጣለሁ ካልክ ስታመጣ ነው የምንፈልገው። ሌላ ቦታ ለምን እንሄዳለን? ስማ አንድ ጊዜ እንደዚህ ነው። ሁለት ነገሮችን አቀርብልሃለሁ። አንደኛ ኢየሱስ የተናገረው፣ ሁለተኛ ኢየሱስ ካደረጋቸው ነገሮች ተነስተን አምላክነቱን የምንገልጥበት የምናሳይበት መንገዶች አሉ። ለምሳሌ አሁን የተጠየቀው ያደረከበትን አይደለም ስላደረገው ነገር ሳይሆን ያለበትን ነው የተፈለገው። አሁን ቅድም ልብ አድርግ። ጥያቄው ያለበትን አለ ብለን ያልከው አምጣ ካለ አለ በልና ወደ ቀጣዩ እንሄዳለን። ዋው እሺ፣ መስማት ያለበትን ያልከው አንተ
ኖ ያለበትን አምጣ ነው ያልከው። ያለበትን አምጣ ነው ያልከው። ያለበትን አምጣና ስጠው። ይኸው እየጠበቅን ነው ሁላችን። ክፈተው በትልቁ አድርገው ኡስታዝ። አይ እኔ እንትን ማድረግ አልችልም። መጽሐፍ ቅዱስ ያለበትን አምጣ በቃ የተባለው እኛ እናውጣልሃለን። ያለበትን አንድ ጥቅስ ዮሐንስ ወንጌል ቅድም አይ ቲንክ ስታወሩት ሰምቻለሁ። ዮሐንስ ወንጌል ምዕራፍ 10ን ታወጣልኛለህ። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? ቁጥር 25 ጀምረን እናንበበው፣ ችግር የለም እስከ 30 ድረስ ማለት። እሺ አውጣልህ ኡስታዝ፣ አንብብለት እዚያ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ አውጣልኝ። ቁጥር 28 ዮሐንስ 10:28 ነው አካባቢ አውጣልኝ። እሺ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም። እሰጣቸዋለሁ ለዘላለም ያዘልኝ እሱ ጋር አሁን ለምሳሌ እኮ ቆያ የዘላለም ሕይወት መስጠት የአምላክነት ማንነት ብቻ ነው። የዘላለም ሕይወት መስጠት እሱ ማንነት የአምላክነት ማንነት መጣጣለ። ኦኬ ላስረዳ አይደለም ላመጣልህ አይደል? ማስረዳት አይጠበቅብህም። አይ ያመጣው ጥቅስ አይሆንም። ለምን እንደማይሆን ልንገርህ። አንደኛ ነገር የተጠየቀው ጥያቄ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል ወይስ አይሰጥም ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበረ። ጥያቄው ኢየሱስ ቆይ አንዴ አዳምጣ፣ አንዴ ጉንጬ ልጨርስ። ጥያቄው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይሰጥም ሳይሆን ጥያቄው ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ አለ ወይስ የለም ነው። የዘላለም ሕይወት አልተጠየቅም። የእግዚአብሔር ማንነት የዘላለም ሕይወት አይደለም። ምን እንደሆነ ደግሞ የዘላለም ሕይወት ይሰጣል ያለው ምን እንደሆነ የዘላለም ሕይወት የተባለው ምን እንደሆነ ገና ማብራሪያ ይፈልጋል እሱ። ጥያቄው እሱ አይደለም። ጥያቄው ምንድነው? ኢየሱስ አምላክ ነኝ ያለበት ጥቅስ አምጣ ነው እንጂ የዘላለም ሕይወት ይሰጣል ያለበት ጥቅስ አምጣ አላለህም። አምላክ ነኝ ይሰጣል። አምጣ 30 አንብብልኝ። ቁጥር 30 አንብብልኝ ወንድሜ። እኔና አብ ምንድን ነው ይላል? አንድ ነን ይላል። እኔና አብ ምንድን ነን? አንድ ነን። ሃሌሉያ። እና አምጣ ምን ፈለግ? እኔና አብ አንድ ነን ሲል ምን ማለት ነው? የባህሪ አንድነት ነው። የባህሪ አንድነት ብለን ምንድነው? አምላክነት የሚያሳይ ነው። አይደለም። ላስረዳ። እኔ ደግሞ እድሉን ስጠኝ። ዮሐንስ ወንጌል 10:30 ላይ እኔ ቆይ አሁን ተረጋግተህ ታዳምጣለህ። አያመለክትም። አሁን ጥቅስን አምጥተሃል አንተ። እኔ ደግሞ በተራዬ ደግሞ ትንተና ልስጥ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ኢየሱስ ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ኤሚ ካይ ሆቴል ኤን ኤስሜን ነው ያለው? የትኛውን ነው ያለው ኢየሱስ? እኔ በሱ አላየሁትም። እኔ የማውቀው በእንግሊዝኛ ነው። በእንግሊዝኛው ከፈለክ ማንበብ። ኤጎ ኤሚ ሆ ፓቴር ነው ያለው ወይስ ኤጎ ኤጎ ካይ ሆ ፓቴር ኤን ኤስሜን ነው ያለው? ኤስሜን ምንድን ነው? ሲንጉላር ነው ወይስ ፕሉራል ነው? ቁጥር 30 ላይ ነኝ ያለው። ቁጥር 33 ላይ ነኝ ያለው። ክርስቲያን ነኝና እስልምና መቀበል ፈልጋለሁና በደንብ ማወቅ ፈልጋለሁ። ስለ እስልምና አንዳንድ ነገሮች ልነግርህ ትችላለህ? ይቻላል። አዳምጪኝ። እሺ አዳምጪኝ። እሺ ይሰማሻል? እሺ እሺ። እንግዲህ ኢስላም ማለት ምን ማለት ነው? እሺ ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። ኢስላም ማለት ትርጉሙ አልኢስቲስላሙ ሊላህ ወልኢንቂያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት አንድና ብቸኛ ለሆነው ለአንድ አምላክ ለአላህ መገዛት ማለት ነው፣ በእርሱ ላይ ቅንጣትን ሳታጋሩ። አምላክ አላህ ሱብሓነሁ ወተዓላ ከአዳም ይጀምራል ታሪኩ። አደም ዓለይሂ ሰላም ወደ ምድር ሲያወርደው ጊዜ ሰዎች እና እርሱም እንዲሁ ጀነት የሚገቡበትን መንገድ አሳውቆ ነው እንጂ በከንቱ አላወረደውም። ቁልና ህቢጡ ሚንሃ ጀሚዓ ይላል። በሉ ሁላችሁም ከሰማይ ግዛት ውረዱ አልኳቸዋል። ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላቸውም ጊዜ በመን ተቢዐ ሁዳየ ያን የኔን ቅኑ መንገድ የተከተለ ኢስላምን ማለት ነው፣ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም፣ የዘላለም ደስታን ህይወትን የሚያገኙበት ዓለም ይመለስ ይገባሉ። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቅኑ መንገድን የካዱና ያስተባበሉ አናቅጾችን ያስተባበሉ ኡላኢከ አስሐቡን ናር እነዚህ የገሃነም ሰዎች ይሆናሉ። ሁም ፊሃ ኻሊዱን እነርሱም በእርሷ ውስጥ ዘውታሪዎች ይሆናሉ ብሎ ይሄን ቃል ኪዳን አስይዞ ነው ያወረደው።
ለመጀመሪያው ሰው ለአዳም ነው ይሄን ቃል ኪዳን የሰጠው። ወለቀድ ዐሂድና ኢላ አደመ ሚን ቀብል አለ በሱራ ጣሃ ላይ። በእርግጥም ሙሐመድ ከአንተ በፊት ከአዳም ጋር ቃል ኪዳንን ያዝኩኝ። የአላህ ሱብሓነሁ ወተዓላ ቃል ኪዳን ከነቢያቶች ጋር ኢስላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለአዳም ተጠየቁ፣ ያ ረሱለላህ ሀል ካነ አደም ነቢየን? ነዓም ካነ ነቢየን ሙከለማ። አንተ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲሉ ተብለው ሲጠየቁ፣ አሁን እዚያውም አላህ ቃል በቃል ያናገረው ነቢይ። ስለዚህ የመጀመሪያው ሰው የመጀመሪያው ነቢይ የመጀመሪያው እስላም ነቢይ አደም ዐለይሂ ሰላም። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ ከዚያ በኋላ ከአዳም ዘሮች ነቢያት የሚባሉ እያስነሳ ኢስላም እንዲያስተምሩ አዘዛቸው። ብቸኛ የደነገገላቸው መለኮታዊ ሃይማኖት ኢስላም ይባላል። ለምሳሌ የዚህ ኢስላም ስርዓቱ ምንድነው ወደሚለው ስንመጣ ጊዜ የመጀመሪያው ስርዓቱና ትእዛዙ ምንድነው? ያን የፈጠረንን አንድና ብቸኛ የሆነውን አምላክ መገዛት ነው። እንታቻላ አይደል? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ አምላክ አላህ ሱብሓነሁ ወተዓላ አንድና ብቸኛ ነው፣ ለእርሱ አጋር የለውም ብሎ ማመንና አምልኮ ለእርሱ ብቻ መፈጸም ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡንየል ኢስላም ዐላ ኸምስ አሉ። እስልምና በአምስት መሰረቶችና ትእዛዞች ላይ የተመሰረተ ሃይማኖት ነው አሉ። የመጀመሪያው ትእዛዝ ምንድነው አሉ? ሸሃደት አን ላ ኢላሃ ኢለላህ፣ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው። ያቻው አይደል? ስለዚህ ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ብቻ እየተገዛን መኖር ነው። ያ አንድ አምላክ አላህ ሱብሓነሁ ወተዓላ በህያውነቱ ላይ ሞትነት የለበትም። ዘላለም ህያው ነው። እርሱ ለቅጽበት የሚሞት አምላክ አይደለም። ያ አንድ አምላክ አላህ ሱብሓነሁ ወተዓላ በአንድነቱ ላይ ሁለትነት ሶስትነት ብዜት የለውም። አንድም ሶስትም ተብሎ ቢገለጽ አይደለም። አምላክ በማንነቱም በምንነቱም አንድ ብቻ ነው። ያ አንዱ አምላክ አላህ ሱብሓነሁ ወተዓላ እውቀቱ እየተገደበ አይደለም። ያለፈውንም ሁሉ የሚመጣውንም ሁሉ የሚያውቅ ሆነ አምላክ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገራል። ያ አንድ አምላክ አላህ ሱብሓነሁ ወተዓላ ሀያል ነው። በሀያልነቱ ላይ ተሸናፊነት የለበትም። በፈጠራቸው ደካማ ፍጥረታቶች የሚገደል የሚሰቀል የሚቀበር አይደለም በፍጹም። እዛቻው አይደል? ወሁወል ዋሂዱል ቀሃር ይላል ስለራሱ ሲነግረን እኔ አንድና አሸናፊ ሆንኩኝ አምላካቸው ነኝ እያለ ይናገራል። ያ አንድ አምላክ አላህ ሱብሓነሁ ወተዓላ የፍዐሉ ማ ዩሪድ ያሻውን የሚሰራ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አምላክ አይደለም። የፈለኩትን ማደርግ ነኝ እያለ የሚናገር ነው። ተዓላ ይሄን ነው ነብያቶች ሁሉ ወደዚህ ጠሩ። ነብዩላህ ዒሳ ሲያስተምር ምን አለ? ኢየሱስ ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ብቻ ተገዙ ብሎ ዝም አላለም። ምን አለ ሌላ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉም ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ በራሳችሁ ጊዜ አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። ከአላህ ውጭ የሚመለኩ ሁሉ የሰው ፈጠራዎች ናቸው ብሎ ኢብራሂም ዓለይሂ ሰላም ይናገራል። ኢነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ለእናንተ ሲሳይን የመለገስ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቅ ሲሳይን ስትፈልጉ ከአላህ ዘንድ ብቻ ፈልጉ አላቸው። ወዕቡዱሁ እርሱንም ብቻ ተገዙት፣ ወሽኩሩ ለሁ እርሱንም ብቻ መስግኑት፣ ኢለይሂ ቱርጀዑን ወደ እርሱም ነውና የምትመለሱት ስትሞቱ ጊዜ አላቸው ይላል። ያ ነቢያቶች ሁሉ ይህን አስተማሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም አላህ በመጨረሻው ዘመን ላይ ያስነሳቸው የነቢያትን ትምህርት ሰዎች ለዘመናት ሲያበላሹ ቆዩ። አምላክ አላህ ሱብሓነሁ ወተዓላ በዚህ ጊዜ እርሳቸውን ለማስነሳት ግድ የሆነው የዛኔ ነው። خلاص ነብዩ ሰለላሁ ዐለይሂ ወሰለም አስነሳቸውና የአብርሃም የኢስሐቅ የያዕቁብን መንገድ ለትውልድ አስተምራላቸው። በነቢያት ትምህርት ስም አንድ እስራኤላዊ ወጣት ልጅ ነብዩላህ ዒሳን ዐለይሂ ሰላም እንደ አምላክ አድርገው ሲያስመልኩ ቆዩ ሰዎች ገብታቸዋል አይደል? ከዚያኛው ጎና ይሁዲዎች ያንን ታላቅ ነብይ ነብዩላህ ዒሳን ሐሰተኛ ነው እያሉ እየዘለፉ የእርሱንና የማርያምን ክብር እያረከሱ በዝሙት የወለደችው እያሉ ቆዩ። እነዚህኞቹ ደግሞ ወደ መለኮት ከፍ አድርገው ጭራሽ እርሱ አምላክ ነው የአምላክ ልጅ ነው መሲሁ ብለው ሁለቱም የነቢያትን ትምህርት ይዘናል ብለው በተለያየና በተኻለፈ መንገድ ላይ ይዘው ይሄዳሉ ህዝቡን። አላህ ሱብሓነሁ ወተዓላ ይህን ህዝብ ሊያዝንለት ፈለገ። የነቢያትን መንገድ ሊያስተምረው ፈለገ። ዳግም የአብርሃም የኢስሐቅ የያዕቁብን መንገድ ሊያስተምረው ፈለገ። ነብዩ ሰለላሁ ዐለይሂ ወሰለም ከመካከላቸው ከህዝቡ መካከል አውጥቶ የአብርሃም የኢስሐቅ የያዕቁብን መንገድ ተማሩ ብለው ያኔ አስተማሩ ማለት ነው። እርሳቸው ይሄ ነው። አላህ ሱብሓነሁ ወተዓላ ምን ይላል?
ያ አህለል ኪታብ ቀድ ጃአኩም ረሱሉና እናንተ አይሁድና ክርስቲያኖች የመጽሐፍ ባለቤቶች ሆይ እነሆ መልእክተኛ ለእናንተ መጥቶላችኋል ብሎ ገልጾላችኋል። ምን የሚል ጥሪ አድርግ ተብለዋል ለእርሳቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ሙሐመድ ሆይ ለእነዚህ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ፈኢን አስለሙ ፈቀድ ኢህተደው ከሰለሙ በእርግጥም ቀናውን ጎዳና ተመሩ እያለ ይናገራል። ወኢን ተወለው ፈኢነማ ዐለይከል በላግ እምቢ አንሰልምም ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ ቅጣቱ በእኔ ላይ ነው እያለ ይናገራል። ታቻላረ አላህ ሱብሓነሁ ወተዓላ ደዓኩም ኢለል ኢስላም ወአንዘለ ለኩሙል ኪታብ ወአርሰለ ለኩም ነቢ ሰለላሁ ዐለይሂ ወሰለም ነቢየን ረሱላ አላህ መለኮታዊ መጽሐፍትን አውርዶላችኋል ከመሲሁና ከሙሴ በኋላ የምትመሩበትን መጽሐፍ ቁርአን አወረደላችሁ፣ ነቢይ ላከላችሁ። ያን የተሳሳተችሁበትንና የተጋጫችሁበትን የሚመራችሁ የሆነ ያንን የተኻለፋችሁበትን የሚያስተካክልላችሁ የሆነ ነቢይ አስነስቶላችኋል። እርሱንም እንድትከተሉ ጥሪ አድርጎላችኋል። በዚያም ቀናውን ጎዳና እንደምታገኙ ገልጾላችኋል። هذا هو الإسلام ይህ ነው ኢስላም ማለት። እሺ ገብቶኛል ተረድቶኛል እያለች ነው። ሻሃዳ ለመያዝ ዝግጁ ናት። እሺ እስልምናን ለመቀበል ወስነሻል አይደል እህታችን? እሺ የምለውን ቃል እሺ በይ። እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله كذبوا على مسلم وشل هنا شو قال የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ምንም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። በትራሱን ዘድ ወሰጂ ልብስ ትለብሽና ከጓደኛሽ ጋር ሶላት መስገድን ትጀምሪያለሽ። ጓደኛሽ ስለ ሶላት አሰጋገድ፣ ስለ ወዶ አደራረግ ታስተምርሻለች። ኢየሱስ ክርስቶስ ነብይ ነው ብላችሁ የምታምኑት ወይም አንድ እስራኤላዊ ሰው ነው ብላችሁ የምታምኑትና ከምን ማስረጃ ነው? እስቲ ንገረኝ። ከቁርአን ከመጽሐፍ ቅዱስ ነው። ከቁርአንም ከመጽሐፍ ቅዱስ ማስረጃ يقول الله سبحانه وتعالى ያን ኢየሱስ ክርስቶስ ሰው ነው ብላችሁ ታምናላችሁ? አዎ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ምን ይላል? ሰው እንደሆነ እዛ ጋር ይናገራል ቃል በቃል ራሱ። እሺ ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እሺ እዛው ላይ 42 እሺ እዛ ቆይ አንድ ሰው መሆኑን አገኘሽ እሱ ጋር? አይ ችግር የለውም አልከኝ አይደለ? ግን ይሄን ቃል ታምነዋለህ አይደል? ችግር የለውም አይደል? ቆይ አይ ይሄን ቃል ታምነዋለህ? ስለማመን አይደለም ስለ ማስረጃ ነው እያወራን ያለ ነው። ሰው መሆኑን ማስረጃ እኮ አሁን ማስረጃ ብለህ ስታቀርብልኝ ሰው ነው ይላል። ስለዚህ ሰው ነው ብለህ ነው አይደል? ለኔ አይደለም ቆይ ላንቺ ነው። ሰውን መሆኑን አመንሽ አለመን ራፍራንቺ ስለሆነ እኮ አዎ ማስረጃ ከመጽሐፍ ቅዱስ አሁን ሰው ነው ስለሚል ሰው ነው ብለኸኛል። እኔ አይደለም እያልኩኝ ያለሁት ቆይ አንዴ ሰው ነው ብለሽ አመንሽ ወይ መጽሐፍሽ ስለሆነ እሱ የጠየቅኩህ እኮ ነው። ይሄንን ማስረጃ ስታቀርብልኝ አምነህበት ነው አይደል? አዳምጪኝ። ጠይቀሽ ማስረጃ ተሰጠሽ አይደለ? መጽሐፍ እኮ አንተ ያላመንክበት ነው እንደ ማስረጃ የምትሰጠኝ? አሁን ስለማመን ስላለማመን አይደለም ስለኛ ገብተሻል አይደለ? መጽሐፍ አይደለም ቆይ አይደለም
ጠየቅሽ አይደለ? ሰው መሆኑን አሳየኛልሽ። ስለዚህ ሰው መሆኑን አይተሻል ወይስ አላየሽም? እሱ ቃል ላይ በይ አዎ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ስለዚህ በዚህ መሰረት ሰው ነው ብለህ ደምድመሃል። እኔን አይደለም እባክሽን፣ አንዴ የጠየቅሽው ማስረጃ ስታመጣ ምንህበት እኮ ነው አይደል? ውሱ አይደለ? አንቺ መጽሐፍሽ ስለሆነ ሰው መሆኑን አመንሽ ወይ እያልኩሽ አይደለም። አሁን እየጠየቅኩ ያለሁትን መልስልኝ። ለጠየቅሽው ማስረጃ ሰጠሁሽ። እኔ እኮ ሸጊት እኮ በቃ ሁሱ አሁን ማስረጃ ሰጣኝ። እሺ ሰው ነው ብዛቃው ሰው መሆኑን አንቺ አመንሽ ወይንስ አላመንሽ? እኔማ አላመንኩም። ስላላመንኩኝ ሌላ ጥያቄ ልጠይቅህ ነው። አሁን ምን አልከኝ? አዎ ሰው የሚለው ማንን ነው? እዛ ጋር እኮ ቆይ እዚህ ጋር ሰው ነው ልጠይቅህ። ሰው የሚለው ማንን ነው? መልሽ። እሱ ኢየሱስ ክርስቶስን ነው፣ ራሱን ነው። አዎ እሺ። ከዛ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ከቁጥር 39 ላይ ደግሞ ሄድና አንብብልኝ። ምን ይላል? ምን እናድርገው? የላከኝ ፍቃድ ለማድረግ ከሰማይ ወርጃለሁና ይላል። እሺ ሰው ከሰማይ ይወርዳል? ከሰማይ ነው የወረደው ኢየሱስ ክርስቶስ። ከሰማይ ወርጃለሁ ይላል። አዎ እዛ ጋር ሰው ነው ሲል ካመንከው እዚህ ጋር ከሰማይ መውረድን ማመን አለብህ። ወይ አዳምጪ። ስለኔ ማመን አይደለም። አህያ መጽሐፍ ያንቺ ስለሆነ አንቺ ማስረጃ ነው አይደለም። አንደኛው ቦታ ላይ አንዱን ጠቅሰህ አይ የኢየሱስ ክርስቶስ ሰውነት እዚሁ መጽሐፍ ቅዱስ ላይ ከጠቀስክ ከሰማይ መውረዱንም በዚሁ ጥቅስ ታምናለህ ማለት ነው። ስለኔ ማመን አይደለም። አሁን ያ መጽሐፍ ያንቺ ስለሆነ አንቺ ነው እየነገርኩህ እኮ ነው። ማስረጃ ብለህ አምጥተሃል። አትደረበኝ። ማስረጃ ካመጣ ሁለት ይኸውልህ። አታዳምጪም? እየሰማሁ እኮ ነው። እየሰማሽ አይደለም። ልክ ሳውራ እየተደረብሽ ነው። እሺ አውራ። ስለዚህ ሰው መሆኑን ተቀበልሽ፣ አመንሽ፣ እናመሰግናለን። አንደኛ። ሁለተኛ እሱን ጥቅስ አመጣሽ አይደለ? ቀጥታ ነው ትርጉሙ። ኢየሱስ ክርስቶስ ከሰማይ ውረድ ነው ዱብና ያለው ወይንስ ምድር ላይ ነው የተጸነሰ የተወለደው? መልሽ። መልሽ። አሎ ተወልዶ ነው። የት ነው የተወለደው? ሰማይ ላይ ነው የተወለደው? ምድር ላይ? መልሽ። ምድር ላይ። እናመሰግናለን። የት ይገኛል ይሄ ጥቅስ? ምንም የሚያስቅ ነገር የለውም። በደንብ ያስቃል እንጂ ምንም አያስቅም። ሁሱ ምንም አይነት እንትን አለም ይሄል። አንደኛ ነገር ምን አልክ? ኢየሱስ ክርስቶስ ምድር ላይ ቆይ እዛው ጋር ቆይ 40 ላይ ምን ይላል? ነገር ግን አሁን ከእግዚአብሔር የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም ምን አለ? አብርሃም ግን እንዲህ አላደረገም። አብርሃም ምንድን ነበር ያደረገው? በጣም ጥሩ። ስለዚህ አሁን ከመጀመሪያ ጀምረን ልናነበው ነው። ማን ነው እንደሱ ያለው? አይ ምንም ከመጀመሪያ የለም። የአብርሃም ልጆች ብትሆኑ አብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን እግዚአብሔር ምን ሊያደርጉ መተው ነው እንደሱ ያላቸው? ኢየሱስ ክርስቶስ ሊወግሩት መተው ሊገሉት ፈልገው አይደለ? መግደል ስራ መሆኑን ነገራቸው። እዛ ላይ ወረድ ብሎ የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አላቸው። አብርሃም እንዲህ አላደረገም ማለት አብርሃምና ኢየሱስ ክርስቶስ ተገናኝተዋል? እሱ አይደለም እዛው አውዱ ላይ እያወራን ነው። እዚሁ ጋር መልስልኝ። አብርሃምና ኢየሱስ ክርስቶስ ተገናኝተዋል ከዚህ በፊት? ምንድነው ያደረገው አብርሃም? መገናኘቱ አያወራም እዚህ ሀገር። አሁን ስለመገናኘቱ ይላል። አብርሃም እንዲህ አላደረገም ካለ ስለ አብርሃም ጋር ስለመገናኘቱ እነሱ የአብርሃም ልጆች ናቸው። ቆይ ሁሱ እነሱ የአብርሃም ልጆች ናቸው። አታዳምጭም? እየነገርኩህ እኮ ነው። ቃል እያወራን ልንሄድ ነው። ስለዚህ አዳምጪ። ስለ አብርሃምና ኢየሱስ መገናኘታቸውን አንድ የሚያወራ አውደለን ሰከር። ስለዚህ ይላል እናንተ የአብርሃም ልጆች ናችሁ። አብርሃም ይሄን አላደረገም ካለ አብርሃምና ኢየሱስ ክርስቶስ ተገናኝተዋል ይላል። መልስልኝ አንተ ራስህ። አብርሃም እንዲህ አላደረገም የሚለው ኢየሱስ ክርስቶስና አብርሃም የተገናኝተው ነው። አንቺ እኮ ነሽ ያልሽው። ማስረጃሽ የቱ ጋር ነው? አብርሃምና ኢየሱስ እንደተገናኙ እሱ ጋር የሚያወራለ። አብርሃም እንዲህ አላደረገም ሲላቸው አብርሃም ምንድን ነው ያደረገው?
አብርሃም እና ኢየሱስ ተገናኝተዋል ይላል ወይ? እሱን ጨርሽና ስለ አብርሃም ድርጊት አብርሃም ምንድን ያደረገው? ይኸውልህ አብርሃም እንዲህ አላደረገም ካላቸው አብርሃም ያደረገውን ትነግረኛለህ። እሱን ከማውራታችን በፊት አንቺ የዋሸሽ ውሸት አለ። እሱን ጨርሰው። እሱ ምንድነው? አልዋሸሁም። አይ እንደዚህ ጨዋታ ተጫወቱም። እሱ ከኔ ጋር እያዳመጥኩ ነው። ከኔ ጋር አለች። የሌለ ነገር ልታወራ ስትል ተያዘች። ተገናኝተዋል አለች። ተገናኝተዋል የሚል እንጂ የለም ምንም አታዳምጥም። ለማንኛውም ኢየሱስ ሰው ነው ብላችሁ ታምናላችሁ? አንደኛ ኢየሱስ ሰው ነው ብላ አመነች። ይሄ ናቸው። ሰው አይደለም አትበሉ። ከዚህ በኋላ ምንድነው አይሁዶች ያደረጉት ስላት መግደል። ይሄን ማን ያደርጋል ብሎ ነው ኢየሱስ የተናገረው ስላት ጊዜ እሱን መመለስ አልቻለች። ምክንያቱም 6 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን? 5 ነው የምንለው። ግን ያስተማረሽ እግዚአብሔር 1 ሲደመር 1 እኩል ነው 1 ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ ሂዱና አለ ማርቆስ 16:28-16 ምናምን ላይ ሄዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርት ያድርጓቸው ሲል አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ነገር ግን 3 አማልክት ወይም ደግሞ 3 የተቀማመጡ አማልክት የሉንም። ነገር ግን አንድናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ ላይ እንደዚህ ነው አንድናቸው የሚላለው እሱ ጋር 3 ተፈጠቀስ አይደለ? አንድ ናቸው የሚላል አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ። እንዲህ ይላል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቁጥራል አይደለ? አንድ ናቸው የሚል ጥቅስ እንደዚህ አይደል? እሺ 3 ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። 3 ናቸው የሚል ካለ አሳይኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ መጣ ልክ ማስረጃ ስትጠይቅ የለህም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በ3 አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል 3 ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አሁን ስሬት ስለሌለ ነው እንጂ አመጣልካለሁ በቀጣይ ቀን የሚገባውን አመጣ። በቃ እሺ፣ በሌላ ጊዜ እዚህ ስትመጪ እና ማስረጃው አመጣልካለሁ። እሺ መልስ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ 3 አለ ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ ነው? ካለ እኮ አስረዳም። 3 አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል? ናቲ ሚዩት ተናሳውሽ ሚዩት አታድርግ። እሺ ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከ10ቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀህ ጥያቄውን እንትን እያልክ ነው። አንድ ፖይንት በደንብ የማውቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁህ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም አንድ ናቸው? አይ አንለያቸውም፣ እኛ ለኛ አንድ ናቸው። ከላይ አብ ነው አለ። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? 3 ናቸው ሳምሪ፣ አንድም 3 ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሞተው ነው። አንድ አምላክ የተባለው ማን ነው? ንገራቸው። አብ ነው ስል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት አባት ወይም ደግሞ ምንጭ፣ የሁሉ ነገር መገኛ፣ የሁሉ ነገር መገኛ ነው። ስለዚህ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ይሄን አረጋግጠናል። ይሄን እውነት አፈንዳው ቶሎ መለስ።
አዩ አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተናል አይደል? አብ አለ ወልድ መንፈስ ቅዱስ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከውም የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን ሶስት አምላክ የሚል እኮ ብታሳየኝ፣ አዎ እሱ እኮ ልክ ነው፣ ሶስት አምላክ ነው ማመልከው እላለሁ። ነገር ግን ተጭበርብሬ ሶስት አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ይሄ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክረሃል አይደል? አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚል አይደለም ጥያቄው። 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ ወልድ መንፈስ ቅዱስ ሳይሆን አብ ነው። አንተ የምትጠይቀው በጣም ምንም አይነት ጥያቄ ነው የምትጠይቀው። እኔ ይሁን አብ ነው ያሉ የሚጠይቀው ክርስትና እምነት መሰረት የሆነው ነው። መልስ የለውም። ለዚያው መልስ የለውም። በጣም ያዘ አብ ነው ሲል አሳይኝ አልኩህ እኮ። ሶስት አምላክ አላችሁ ብትል አሳይ በቃ። እሺ ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ አውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሚዩት አታድርግ እንጂ ማውራት ከፈለክ አውራሽ። ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዚያ ሚዩት አታድርግ። አሁን ሚዩት አታድርገው። እባክህ ዝም ብለህ እሺ ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳየህ ማስረጃ ትፈልጋለህ? ላሳየህ እና ቆይ ከመጽሐፍ ላሳየህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ፣ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆታ ግንበኞች ቀስ በለ። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አንድ ቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛ በኋላ እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው መጽሐፍ ቅዱስ ላይ? ኢየሱስ ክርስቶስ ነው። አሜን ነው ጌታ። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። አመሰግናለሁ። አይ እሺ እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም። ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች። ስለዚህ ይላል ግንበኞች የናቁት ድንጋይ አለ፣ እርሱ ግን የማዕዘን ራስ ሆነ። እና አይሁዶች ብቻ አይደለም የናቁት። አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃ እሺ፣ እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን የተከበረውን ታላቁን መልእክተኛና ነቢይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ሚወተና ሰው ጆ እኔ ልመልሰው።
አንድ እድል ስጣቸው። እነሱ አንተ ከገባ ጀምረህ እያወራህ እንዳይደክምህ ውሃ ጠጣ እያደረግህ ልጋብዝህ። በእኔ ሶስት ደቂቃ በኋላ ስለምወጣ ችግር የለም። አንዴ ጆ አለ ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩህ ያለሁት። መጽሐፍ ቅዱስ ብቻ አይደለም ያንተም እንደሆነ እናውቃለን። እምነትህን በመጽሐፍህ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን እንነገረው የግዕዝ ቃላቶች አሉ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ስላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጠራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን ሶስት ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳን ማለት መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። በመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሜትሽን አንሺው። ሳምሪ አለሽ? ሳምሪ ስንት አምላክ ነው የምታመልኪው? ዛሬ ገርመኛል፣ ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በሚስጥር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? ወደ መልሱ አንድ አምላክ ነው የምታመልኪው። ያ አንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል። ይገልጸዋል። መልስ መልሽና ወደ ቀጣያቸው እንድንሄድ። እሺ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞቶልሽ አምላክ ውጭ ሌላ አምላክ አለ? የለም። አንድ ነገር ልንገር፣ ከይቅርታ ጋር በጣም እያዛነፍከው ነው ያለህ። ወደ መልሱ ግቢ። እንትና ሳምሪ በኋላ እናወራለን ስለማዛነፉ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ? የለም። እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም ብለን የሚያዝ ነው መጽሐፍ ቅዱስ ላይ እሱ ነው። እሺ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተ ውጭ ሌላ አምላክ የለም ወይንስ አለ?